ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሐሙስ መረጃዎችን እናልፋለን። በመጀመሪያም አሜሪካ ኢትዮጵያን ጨምሮ ከሀገራት ጋር እየተፈራረመች ያለው ስምምነት ለምን አነጋጋሪ ሆነ በሚለው ላይ ብዙ ጉዳይ እናነሳለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከተመለሰ በኋላ አሜሪካ በግዙፉ የተራድኦ ተቋም USAID በኩል ከተለያዩ አገራት የነበራትን ዘርፈ ብዙ ድጋፍና ትብብርም አቋርጣለች። በምትኩም በተለይ በጤናው መስክ አዲስ አሰራርን ተግባራዊ ማድረግም ጀምራለች። አሜሪካ ፎረስ ግሎባል ሄልዝ ስትራቴጂ የተባለ ይህ አዲስ እቅድ ዓለም አቀፍ የጤና ፖሊሲን ከውጭ እርዳታ ጋር አጣምሯል። ካለፉት ጥቂት ወራት ወዲህ ስትራቴጂው ተግባራዊ እንዲሆንም የሚያስችል ስምምነት ከሀገራት ጋርም እየተፈረመ ነው። አዲሱ አቀራረብ ቀደም ሲል ለሀገራት ሲሰጥ የቆየውን መንግስታዊ ባልሆነ ተቋማት በኩል ሲካሄድ የነበረውን የእርዳታ አቅርቦትና አሰራር ሙሉ በሙሉ ቀይሯል። የሚከናወነውም ከመንግስት ጋር በሚደረግ ጥምረትና በሚፈረም ስምምነት አማካኝነትም ነው። ባለፈው መስከረም ወር በአሜሪካ ውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ ቅድሚያ ለአሜሪካ የተሰኘው ዓለም አቀፍ የጤና ስትራቴጂ ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነትን መሰረት ያደረገ እንዲሁም አጋር ሀገራትም የራሳቸውን አስተዋጽኦ እንዲኖራቸው የሚያደርግ መሆኑም ተመላክቷል። ባለፈው ሳምንት የአሜሪካ መንግስት ከተለያዩ ሀገራት ጋር እየተፈራረመ ካለው ስምምነት ውስጥ አንዱ የሆነው አጋርነትም ከኢትዮጵያ ጋርም ተፈራርሟል። ለ5 ዓመታት የሚቆየው በዚህ ስምምነት አማካኝነት ከ1.6 ቢሊዮን ዶላር በላይ ገንዘብ በጤና ዘርፉ ላይም ፈሰስ ይደረጋል። የአሜሪካ መንግስት 1.16 ቢሊዮን ዶላርም የሚሆነውም ሲሸፍን የተቀረውን ደግሞ በኢትዮጵያ መንግስት በኩል የሚሸፈን ይሆናል። ይህንን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነች ጎረቤት ሀገር ኬንያ ናት። ኬንያ 2.5 ቢሊዮን ዶላር ስምምነት ፕሬዝዳንቷና በአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አማካኝነት በህዳር ወር መጨረሻ ላይ ተፈራርማለች። ስትራቴጂው ከሀገራት ጋር የሚደረገው ስምምነት እንደ ሰብአዊ እርዳታ አይመለከትም። ይልቁንም በተለያዩ ዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀደም በመለየት በመከላከልና በመቆጣጠር የአሜሪካውያን ደህንነት መጠበቅ ላይ ትኩረት ያደረገም ነው። እቅዱ ትራምፕ ሲወቅሱ የቆዩትን የዓለም ጤና ድርጅትና ሌሎች በጤና ዘርፉ የሚሰማሩ ዓለም አቀፍ የጤና ተቋማትን እንዲሁም በአሜሪካ መንግስት ስር የነበሩትን USAID እና ፔፕፋርን በገንዘብ በመደገፍ ስራዎችን እንዲያካሂዱም ከማድረግ ይልቅ በአሜሪካ እና በመንግስታት መካከል የሚደረስ ስምምነት በጋራ የሚመደብ ገንዘብ የሚከናወንም ይሆናል። ሂደቱ በቀጥታ ተጠቃሚዎችን ከማግኘት ይልቅ ከመንግስት ጋር በሚደረግ ትብብር ላይም ያተኩራል። ትብብሮቹን ዓላማዎችን አንዱ ሀገራት በሽታዎችን ቀድሞ የመለየት አቅምንም በማጠናከር ወደ አሜሪካ ሳይደርስ በቁጥጥር ስር መዋል ነው። በሌሎች ሀገራት ውስጥ ያሉ የጤና ስርዓቶችን በማጠናከር ራሳቸውን እንዲችሉ ማድረግም ይጠቀስበታል። ነገር ግን ይህ ስትራቴጂ ትችቶች የቀረቡበት ነው። ባለሙያዎች እንደሚሉት ለውጡ በስራ ላይ ያለውን ዓለም አቀፋዊ የጤና ስርዓትንም ያዳክማል፣ አስፈላጊ አገልግሎቶችንም ያስቀራል። በተጨማሪም ቀደም ሲል የተከሰቱ ወረርሽኞችን ለመቆጣጠር ያስቻለውን ዘርፈ ብዙ ትብብር ማዕቀፍ ይጎዳል የሚል ስጋታቸውንም እየገለጹ ነው። በአፍሪካና በሌሎቹ አካባቢዎች የሚገኙ ሲቪል ማህበረሰብ ድርጅት ሀገራት ከአሜሪካ ጋር እየተፈራረሙ ባለው የሁለትዮሽ ስምምነት ላይ ጥያቄዎችን እያነሱ ነው። ፍትሃዊ የጥቅም ክፍፍልን የሚያረጋግጥ ሁኔታ በሌለበት ሁኔታ ለረጅም ጊዜ የሚቆይ ብሔራዊ ጤና እና ናሙናዎች የማጋራት ስምምነት ላይ መድረስ ሀገራት ማግኘት ነው የሚገባቸውን ጥቅም ያሳጣል በማለትም ይከራከራሉ። እንዲሁም ይህ በአሜሪካና በሀገራት መካከል የሚደርሰውን ስምምነት ብሔራዊና ቀጠናዊ የጤና መረጃ ሉዓላዊነትንም የሚሸረሸር እንዲሁም በድርድር የሚደርሰውንም አህጉራዊ ማዕቀፍንም የሚያዳክም ነው ይላሉ። ሀገራት ከአሜሪካ ጋር በሚደረሰው ስምምነት የጤና መረጃ አያያዝ ስርዓቶቻቸውን የማጠናከር ጉዳይ ከፍተኛ ትኩረት የሚሰጠው ሲሆን ለዚህም የአሜሪካ መንግስት ከፍተኛ ድርሻ ይኖረዋል። ይህ ደግሞ ፈራሚ ሀገራት የጤና መሰረት ልማቶቻቸው አኳያ የውጭ ሀገራት ላይ ጥገኛ እንዲሆኑም ያደርጋል በማለትም ስጋታቸውን ይገልጻሉ። ይህንን ስምምነት በመፈረም ቀዳሚው ሀገር የሆነችው ኬንያ በ5 ዓመታት ውስጥም የ2.5 ቢሊዮን ዶላር ድጋፍ ታገኛለች። የስምምነቱ መፈረም አሜሪካ ምስጢራዊነቷ ያላቸውን ግላዊ የጤና መረጃዎችን በቀላሉ ማግኘት ያስችላታል የሚል ስጋትም ፈጥሯል።
አንዳንድ ኬንያውያን ይህ ስምምነት ዩናይትድ ስቴትስ እንደ HIV፣ የቲቢ ሕክምና ታሪክና የኬንያውያን የክትባት መረጃዎችንም የመሳሰሉ የግል የሕክምና መረጃዎችን እንድታገኝ ያደርጋታል በሚል ስጋት ሙሉም የስምምነቱ ይዘትም እንዲገልጽ እየጠየቀ ነው። ለአሜሪካ እንዲጋሩ የሚደረጉ ምንም አይነት ልዩ መረጃ መደቦች ናቸው። የዘርመል መረጃ፣ የበሽታ ክስተት ሁኔታ፣ የአእምሮ ጤና መረጃዎች፣ የኢንሹራንስ ክፍያ ጥያቄዎች፣ የሆስፒታል መዝገባት ወይም ባዮሜትሪክስ እነዚህን የሚያካትት ካልሆነ ለምን በግልጽም አልተጻፈም በማለትም ጠበቃ ዊሊስ ኦትኖ በኤክስ ገጻቸውም ገልጸዋል። ስጋት የገባቸው በርካታ ኬንያውያን መንግስታቸው ከአሜሪካ ጋር እየተፈራረመውን ሙሉም የስምምነት ይዘትም ለህዝብ እንዲገልጽም የጠየቁት መሰረትም ይፋ ተደርጓል። ስምምነቱ ከተፈረመ ከሳምንት በኋላ የኬንያ ፍርድ ቤት የግላዊ መረጃ ደህንነት ጠበቃን በተመለከተም ለዜጎች መብትም የሚከራከሩ ቡድኖች ባቀረቡት አቤቱታ ምክንያትም ስምምነቱ ተግባራዊ እንዳይሆንም አግዷል። ፍርድ ቤቱ በውሳኔው በሁለት ሀገራት መካከል በተደረሰው ስምምነት መሰረት ጥበቃን የሚፈልጉ የጤና መረጃዎችን ተላልፈው እንዳይሰጡም ጊዜያዊ ግድም ጥሏል። የኬንያ መንግስት የፍርድ ቤቱን ውሳኔ የሚያከብር እና ይግባኝ እንደሚጠይቅም ገልጾ እገዳው በሙሉ ስምምነት ላይ ሳይሆን መረጃ ማጋራትን በሚመለከተው ክፍል ላይ ብቻ መሆኑን አብራርቷል። ጉዳዩን ወደ ፍርድ ቤት ከወሰዱት ቡድኖች መካከል አንዱ የሆነው የኬንያ ሸማቾች ፌዴሬሽን አገሪቱ ወሳኝ የሆነ የጤና ስርዓት መረጃዎችን አሳልፋ በመስጠት በብሔራዊ ጥቅሟ ላይ ስጋት ተደቅኗልም ብለዋል። የኬንያ ከፍተኛ ፍርድ ቤት እስከ የካቲት መጀመሪያ ሳምንት ድረስ የሚቆይ እገዳ በስምምነቱ ላይ የጣለ ጉዳይ ሙሉ ለሙሉ እስኪሰማና ዘላቂ ውሳኔ እስኪሰጥም ድረስ ነው። ይህ በእንዲህ እንዳለ የኬንያ መንግስት በህዝቡ ዘንድም የተፈጠረውን ስጋት ለማረጋጋት ምላሽ ሰጥቷል። የሀገሪቱ ጤና ሚኒስቴር ባወጣው መግለጫ ስምምነቱ ተገቢውን አሰራር በመከተል የሀገሪቱን ሉዓላዊነት መረጃ ባለቤትነትና የአእምሯዊ ንብረትን ጥበቃ ሙሉ ለሙሉ በተከበረበት ሁኔታ ማከናወን አስመልክቷል። አሜሪካ ኢትዮጵያን ጨምሮ ለበርካታ የአፍሪካ ሀገራት ጋር ስምምነት እየተፈራረመች ነው። እስካሁንም ኬንያ፣ ሩዋንዳ፣ ላይቤሪያ፣ ዩጋንዳ፣ ሌሴቶ፣ ኢስዋቲኒ፣ ሞዛምቢክ፣ ካሜሮን እና ናይጄሪያ ከአሜሪካ ጋር የመግባቢያ ሰነድንም በመፈረም የተለያዩ መጠን ያለው ድጋፍ ለማግኘትም ተስማምተዋል። አሶሺየትድ ፕሬስ እንደዘገበው ስምምነቱ ከተፈረሙት ሀገራት መካከል የተወሰኑት አሜሪካ ተሰጥተው የነበሩ ድጋፍ የቀነሰባቸው ናቸው፣ አሊያም ከትራምፕ አስተዳደር ጋር የሚባረሩ የሶስተኛ ሀገር ስደተኞች ለመቀበልም ተስማምተዋል። ለዚህም እንደ ማሳያ ናይጄሪያ በስምምነቱ ለ5 ዓመታት ወደ $2 ቢሊዮን ለማግኘትም ክርስቲያኖች ከጥቃት ለመጠበቅ በምትሰጠው ትኩረትና ለክርስቲያን የጤና ተቋማት ከፍተኛ ድጋፍ ለማድረግም በመስማማቷ መሆኑ የአሜሪካ ውጭ ጉዳይ መስሪያ ቤትም ጠቅሷል። ስምምነቱ የአሜሪካን ብሔራዊ ጥቅም ማዕከል ያደረገ በመሆኑ ፕሬዚዳንት ትራምፕ ወይም የውጭ ጉዳይ ሚኒስተር ማርኮ ሩቢዮም አገራት ከአሜሪካ ጥቅም ጋር የማያስማማ ፕሮግራም የሚያካሂዱ ከሆነ በማንኛውም ጊዜ ስምምነቱ እንዲቋረጥ ሊያደርጉ እንደሚችሉ ተገልጿል። ኢትዮጵያ ከአሜሪካ ጋር ስምምነቱን መፈረሟን የተገለጸችው ማክሰኞ ታህሳስ 14 2018 ዓ.ም ሲሆን ከኢትዮጵያ በኩል የገንዘብ ሚኒስትር አቶ አህመድ ሺዴ እና የጤና ሚኒስትሯ ዶክተር መቅደስ ዳባ ከአሜሪካ በኩል ደግሞ አምባሳደር ሃርቪን ማሲንጋ ፊርማቸውን አኑረዋል። ከስምምነቱ በኋላ እንደተገለጸው በኢትዮጵያና በአሜሪካ መካከል በሚደረገው ስምምነት አማካኝነት ለ5 ዓመት $1.6 ቢሊዮን በጤና መስኩ ላይ እንደሚውልም ተገልጿል። የስምምነቱ ዝርዝር ይዘት እስካሁን የታወቀ ባይሆንም በመሰረታዊ ይዘት ግንም አሜሪካ ከሌሎች የአፍሪካ ሀገራት ጋር ከፈረመችው ስምምነት የተለየ እንደማይሆንም ይታመናል። ስለዚህ አነጋጋሪ የሆነ የጤና መረጃ ማጋራት ጉዳይ ሊነሳ ይችላል። ከዚህ አንጻር ሊነሳ የሚችለው ጉዳይ የኢትዮጵያ ግል መረጃ ጠበቃ ሕግ ነው የሚሆነው። በእርግጥም ኢትዮጵያ በፈረመችው ስምምነት ውስጥም የመረጃ ማጋራት ጉዳይ የሚኖር ከሆነ 2016 ዓ.ም የወጣ የግል ዳታ ጠበቃን አዋጅም የሚነሳ ይሆናል። ከዚያ አኳያም በአንቀጽ 20 ላይ ዳታ ከሀገር ውስጥ ወደ ውጭ ሀገር የሚተላለፍባቸው ሁኔታዎች በተዘረዘረበት ክፍል ውስጥም የግል ዳታ ወይም መረጃ ደህንነትና ጥበቃንም ለማረጋገጥ የተዘረዘረ ሁኔታዎች ማሟላት እንዳለባቸውና የሚከተለው ባለስልጣንም ሊወስን መሆኑንም ተጠቅሷል። አሜሪካ ከሌሎች ሀገራት ጋር ባደረገችው ስምምነት ውስጥም በሽታዎች በመቆጣጠርና ለመከላከል የሚያግዙ መረጃዎችንም መለዋወጥን እንደሚመለከት በመንሳት
በተለይ ኬንያ ውስጥም ከፍተኛ ጥያቄ ማስነሳቱን ጉዳዩን ወደ ፍርድ ቤት እንዲሄድም ያደረገው ጠበቃ የሚደረግላቸው ግላዊ መረጃ ይከታተላል በሚልም ስጋት ነው። በኢትዮጵያ ግል ዳታ ጠበቃ አዋጅም ውስጥም እነዚህ ግላዊ መረጃዎች ጥንቃቄ የሚፈልጉ የግል ዳታ በማለትም የተቀመጠ ሲሆን ይህም የትኞቹ ግላዊ መረጃዎችም እንደሚካተቱ በግልጽ ተጠቅሷል። አገራት እየደረሱት ካለው ስምምነት አንጻር ስንመለከት ጥንቃቄ የሚደረግላቸው የግል መረጃዎችም የሚባሉት የአንድ የተፈጥሮ ሰው ዘርን ወይም ብሔርንም የዘር መረመን ወይም የማንነት አካላዊ ዳታንም የአካላዊ ወይም የአእምሮ ጤንነት ወይም ሁኔታና ሌሎችንም የሚያካትት ነው። ኢትዮጵያ ከአሜሪካ ባደረገችው ስምምነት ይህ መረጃ መጋራት ሁኔታ ስለመኖሩ እስካሁን የተባለ ነገርም የለም። የሚኖርም ከሆነ ለምን አገልግሎት እንደሚውልና ምን አይነት ጥበቃ እንደሚደረግለትም ወደፊት የሚታወቅ ይሆናል። ስላዳመጣችሁን አመሰግናለን። ቸር ቆዩልን።